በምዕራቡና በምስራቁ ጎራ ተከፍላ እንደ ማህረብ ንጥቂያ ዓለም እንደ ሪሌ ሩጫ ውድድር የተያዘባት የምትመስለው ዓለም እያገባደደችው ባለው የአውሮፓውያኑ የ2026 ዘመን ከተፈጥሮና ከሰው ሰራሹ የበርካታ አይነት መቅሰፍት እንደወረደባት ሲገለጥ፣ በተለይም ደግሞ ትናንት በወጣባት መረጃ ለጆሮ እንግዳና አዲስ የሆኑ መረጃዎች ወጥተውባታል። እንደ አብነትም በምስራቁ ጎራ የተደለደሉት ሀገራት ሩሲያ፣ ቻይናና ሰሜን ኮሪያ በኒውክሌር ጦር መሳሪያና በጦር ኃይል ግንባታቸው በአሜሪካ ፊት አውራሪነት ለሚመሩት ምዕራባኑ ሀገራት የህልውና ስጋት መጋረጣቸው ሲሰማ፣ ከዚያው ከምዕራባኑ ቢሉ ከምስራቁ ጎራ እንደ ሰው መምረጥና ማዳላት መጉዳትም ይሁን መጥቀም የማያውቀው የተፈጥሮ ክስተት የአየር ንብረት ለውጡ ከአውሮፓ ሀገራት ስፔንና ፈረንሳይን በከባድ የሰደድ እሳት ቃጠሎ መቅሰፍት ሲያወርድባቸው፣ በዚሁ ዓመት እንግሊዝም ከ2700 በላይ ዜጎቿ በሙቀትና በወበቅ አልቀውባታል። ፈረንሳይ ደግሞ ከ5700 በላይ ሰዎች ሕይወታቸውን አጥተውባታል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ሥልጠና ቁጥጥር ባለሥልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ሥልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ሥልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የሥልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ዓለም የክፉ ዘመን ቁጣና መዓት ወረደባት ትመስላለች ይሏታል። ከተፈጥሮ የአየር ንብረት ለውጡ ፈርጀ ብዙ መቅሰፍቶች፣ ከሰው ሰራሹ ደግሞ ጦርነት በዓለም ተመራማሪዎች ዘንድ ግን የአየር ንብረት ለውጡንም ቢሆን ዳፋውንና መዘዙን ያመጣው የሰው ልጅ ስለመሆኑ በከፋ ሮሮ ይነገራል። አረ እንዲያውም እኮ ይሄ ዘመን በዓለም የአየር ንብረት ለውጥና የሙቀቱ ወጀብ ከየትኛውም ዘመን ጋር የማይነጻጸርና ከፍተኛ እንደሆነ ይነገርበታል። ምን በላ ሲሉት እንግዳ፣ ምን ለብስ ሲሉት ዕዳ ይሏል። በከፋ የአየር ንብረት ለውጥ የምትታመሰዋ ዓለም በእስያ ቀጠናዋ ጃፓንን በከፍተኛ ደረጃ ሰቆቃዋ መበርታቱና ወዲህ ግን በታሪክ ገጥሞ አያውቅም የሚባል የአውሮፓን አህጉርንም የመቅሰፍቷ አበሳ ወርዶበታል። በተለይም ደግሞ ይሄ የተያዘው የአውሮፓን 2026 ዘመን የአውሮፓን አህጉር በሙቀት ወጀብ ቀቅሎ በወበቅ አብቆ የብዙ ሺህ ሰዎችን ሕይወት ቀጥፏል። እንግሊዝ ከዚያ የባተኛ አየር ንብረት ለውጡ በመጣባት የሙቀት አባዜ ከ2700 በላይ ሰዎችን ቀብራለች። በዚያ ከፍተኛ የሙቀት ወጀብ የተነኩት ሰዎች ከሙቀቱ የተነሳ ሂት ስትሮክ፣ የልብ ድካምና የኩላሊት ያለመስራት እንዲሁም የሳምባ ያለመስራትና የስኳር በሽታ እንዳጋጠማቸው ተነግሯል። እንግሊዝ እነዚያን ሁሉ ከ2700 በላይ ሰዎቿን ያጣችው ደግሞ በግንቦትና በሰኔ ወራት በዚህ ዓመት ነው። ለዚያ ሁሉ ደግሞ የአየር ንብረት ለውጡ ያስከተለው መዘዝ ስለመሆኑ ነው የተገለጠው። ያ በከፍተኛ ወበቅ የታጀበውና ከ37 ዲግሪ ሴንቲግሬድ በላይ የወጣው አስከፊ ሙቀት የሰዎችን ሕይወት መቅጠፉ ነው የተገለጠው። እንግሊዝ ከአየር ንብረት ለውጡ የተነሳ ይህንን ጉድ ተሰርቻለሁ እያለች ስታለቅስ፣ ጎረቤቷን ፈረንሳይ ደግሞ በዚያ እንደ ድንች በሚቀቅለው ሙቀትና ወበቅ ከ5700 በላይ ዜጎቿን የማጣቷን ዜናና መረጃውን አውጥተዋለች። የባሳለና ሀገርህን አትልቀቅ ይሏል። እንግሊዝም ተሆነ ፈረንሳይ ግን የዚህን ያህል ሞት ያስነገሩት አይተውና አግኝተው የቆጠሩትንና ያስቆጠሩትን ብቻ መሆኑን ልብ ይሏል። በያለበት ለሰው ሳያዋይና ሳይታይ አሸልቦ የቀረውን ማንና መች ይቆጠራል ጥያቄ ብቻ ነው። የፈረንሳይ የጤና ባለስልጣናት እንደገለጡት ታዲያ በሀገሪቱ ታሪክ በሁለት አስርት ዓመታት ታይቶም ታስቦም የማያውቅና ቻማም ሳያም የሌለ የሞት አደጋ ሲሉ ጠቅሰውታል። ፈረንሳይን በገጠማት ከባድና ሞቃታማ ወቅት የሙቀቱ መጠን ከ104 ዲግሪ ፈረንሃይት በልጦ እንደነበርን የተገለጠው። አሁን ደግሞ ፈረንሳይና የ2026ቱን የዓለም ዋንጫ ድል የቀናት ስፔን በከባድ የሰደድ እሳት ቃጠሎ አበሳቸውን እያዩ መሆኑን የተሰማው። ስፔን በቅጡ ያገኘችውን ድል ሳታጣጥም ደስታ በሽታ ይሉትን ሆኖባታል እንዴ ሲሉም የተሳለቁባትም አልታጡም። ትናንት በተሰማ ዜና ለዓይን ቀርቶ ለጆሮ የሚሰቀጥጥ የሰደድ እሳት የደቡብ አውሮፓ
የአውሮፓን ቀጠና ምድር ከምድር አሰስገሰሱ ሳይቀር ሰማዩን መላሱን የተገለጠው። ታዲያ ያንን ከባድ የሙቀት ወጀብ ተከትሎም እንደ ጣሊያኗ ሲሲሊ የደቡብ አውሮፓ ቀጠናና የማዕከላዊ ስፔንን ግዛት ነዋሪዎቹ መተንፈሻ መድረሻ ማጣታቸውን የተገለጠው። ወዲህም በዚያ የደቡብ አውሮፓ ቀጠና የሙቀቱ መጠን ከ40 ዲግሪ ሴንቲግሬድ በላይ የደረሰበት ቦታ እንዳለና ገና ደግሞ ቀጣዮቹ ቀናትም የአየር ንብረቱ ነገር ለውጥ የማይታይበት ስለመሆኑ ነው የተነገረው። እስካሁንም ያንን የሰደድ እሳት ለማጥፋት ከ6000 በላይ የእሳት አደጋ ሰራተኞች መሰማራታቸው ቢገለጥም የእሳቱ ኃይል አልቀመስ ያለባቸው 50 ስፍራዎች ግን አሁንም ወደ ጎንና ሽቅብ እሳት እየተፉ መስፋፋታቸውን ቀጥለዋል ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ከወደ ካናዳ የሰደድ እሳት ቃጠሎ በተነሳውና ቆሻሻማ ነገሮችን ወደ አሜሪካ በላከው የነፋስ ወጀብ የተነሳ በካናዳ ላይ አዲስ ቀረጥ ሊጥሉባት ዝተዋል ነው የተባለው። አህያውን ፈርቶ ዳውላውን አለያም የምታሸንፈውን ቢሉት ሚስቱን ቀጠቀጣት ይሏል። ታዲያም ትራምፕ ለወትሮም 51ኛ ግዛታቸው አድርገው በኃይል ሊጠቀልሏት ያሰሉላትን ካናዳን በወጡ በገቡ ቁጥር በጥሩ አይናቸው አያዋትም፣ ቀድሞ ነገር አይናቸው ደም ይለብሳል ይሏቸዋል። በእርግጥም አሉ ትራምፕ ከካናዳ ወደ አሜሪካ በነፋስ ተገፍቶ ሰማይ ለሰማይ ወደ አሜሪካ ለወረደው ቆሻሻ ካናዳን ቀረጥ ሊያስከፍሏት ቆርጠው ተነስተዋል ነው የተባለው። በካናዳ ከተቀጣጠለው የሰደድ እሳት የተነሳም የሰሜናዊ የአሜሪካ ክፍል ጥቅጥቅ ባለ የጥቁር ጢስ ደመናና ብርድ ልብስ መሸፈኑን የተገለጠው። ትራምፕ ከተፈጥሮ ለወረደው መቅሰፍ ካናዳን በቀረጥ አለንጋቸው ሊቀጧት ስለምን አሰቡ? አንድም ሊበሉ ያሰቧትን እርኩም ዶሮ ናት ይሏታለን፣ ሁለትም አንበሳ ምን ይበላል ቢሉት ተበድሮ፣ መቼ ሊከፍል ቢሉ ማን ጠይቆት ይሉትን ሆኗል ይሏቸዋል። ትራምፕ ያንን ሲሉ በዛቻ አርጩሚያቸውን የሚበጥሱላት ካናዳ ግን አሜሪካ ሆይ መፎከርና መቆጣቱን እንዲሁም ማማረሩን ትተሽ የሰደድ እሳቱን ለማጥፋት የሚረዱ ሙያተኞችሽን ላኪልን ስትል በኦንታሪዮ የበላይ ኃላፊዋ ዶግ ፎርድ ጥያቄ አቅርባላታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ምሬት ባንገፈገፈው ስሜት ሲናገሩ ይህንን ያሉት አሜሪካ በሚያስደነግጥና በሚገርም ሁኔታ በተበከለና ጤናማ ባልሆነ አየር ተከባለች፣ ተሞልታለች ነው ያሉት። እንደ ትራምፕ አቋም ታዲያ ካናዳ እንደዚያ የተበከለና የተመረዘ አየር ከቆሻሻ ጋር ወደ አሜሪካ ይገባ ዘንድ አውቃና ፈቅዳ መሆኑንም ያሰመሩበት ትራምፕ የካናዳውን ጠቅላይ ሚኒስትር ማርክ ካርኔንም የሀገራቸውን አውቆ መዘናጋት ጉዳይ ያብራሩላቸው ዘንድ እንደሚፈልጉም ነው ትራምፕ ያሰመሩበት። ጸብ ያለሽ በዳቦና ላያም ከላይ የሚጠጣው አያዥቦ ከታች ትጠጣ የነበረችዋን አህያ አደፈረሽብኝ ሲል የከሰሰውን ይመስላል። ሳታመካኝ ብላኝ ይሏል። ትራምፕ ካናዳን ለደን ሀብቷ ጥበቃ ቅጥ የላትም ሲሉም ከሰዋታል፣ አብጠልጥለዋታል። ትራምፕ ወደፊት ሊጠቀልሏትና 51ኛ ግዛታቸው ሊያደርጓት ካቀዷት ካናዳ ጋር በዚህ መሰል ሰጣ ገባ ውስጥ መግባታቸው ሲገለጥ ሌላዋና ከደንማርክ እጅ ፈልቅቀውና ቆርጠው ወደ ሀገራቸው ሊቀላቅሏት ያሸመቁላት የግሪንላንድ ደሴትም ሌላ ዜና ተሰምቶባታል። ያውም ይህ ዓለም የምርምር ዘርፍ ልሂቃን የግሪንላንድን በረዶ እየተገረማመደና እንደ ቅቤ እየቀለጠ መሆኑን አሳይተዋልና ከእንግሊዝ የተነሱት የዓለም አቀፍ ተመራማሪዎች አሊያም የሳይንቲስቶች ቡድን በእንግሊዟ ቅንጡ የመጓጓዣ መርከብ አር ሰር ዴቪድ አተንበሮቭ ተጉዘው እዚያው ግሪንላንድ ደርሰው የበረዶውን አፋጣኝ መቅለጥ ተገንዝበው በዚያ ላለው የውቅያኖስ ውሃ አደገኛ ያደርገዋል የሚል ውጤት አሳትመዋል። ሌላዋና በግሪንላንድ በረዶ መቅለጥ ተንተርሰው ሰፊ ማብራሪያ የሰጡት ሰው ተመራማሪዋ ዶክተር ኬሊ ሆጋን ናቸው። ሴትየዋ ደግሞ በባህር የውሃ አካላት ጂኦፊዚስት ናቸው፣ ሊያውም በካምብሪጅ ዩኒቨርሲቲ። ታዲያም አሉ እኒሆ ወይዘሮ የግሪንላንድ በረዶ እየተገረማመደና እየቀለጠ የአትላንቲክ ውቅያኖስን ይሞላውና ሌላ አስከፊ አደጋ ይቀጥላል ሲሉ ነው ያስጠነቀቁት። ትራምፕ ሆይ እንኪያስ ምን ይበጆት ሲሉ የተሳለቁባቸው ብዙዎች ናቸው። ሊጠቀልሏት ያቀዷት ግሪንላንድ ደሴት እንደ ሎጥ ምድር በውሃ ተጥለቅልቃ ልትጠፋ አደጋዋን ዣቦባታልና ዓለምን ዛሬ እንደ መረብ ሽፍን እንደ እንቁላል ድፍና አድርጎ የከፋ መዘዝና ዳፋ የጋረጠባት ደግሞ ማንም ሳይሆን ራሱ የሰው ልጅ ነው ይባላል። ምድሪቱን ያጋጠማት ገዳይ የሆነና የተቀላቀለ የሙቀት አበላ የዘር አዳም አስከፊ ስህተት የጦር መሳሪያ መረን የለቀቀ ሙከራና ቅጥ የሌለው የመሬት አጠቃቀም መሆኑን ተመራማሪዎቹ ይናገራሉ። የሰው ልጅ ለአየር ንብረት ለውጡ በዚያ ልክና መልክ ድርሻ ኖሮት ተጠያቂ መሆኑና ኃላፊነቱ ሳይገባው ወዲህ ደግሞ ይህችኑ የሚኖርባትን ዓለም በሚሰራው የጦር መሳሪያ መሰሉን ለማጥፋት በሚተኩሰው ጥይት በሌላ መልኩ ሲገድላትና ሲያጠፋት ይገኛል። ዛሬ በሁለት ጎራ መከፈሏ የሚነገርላት ዓለም የኒውክሌር ጦር መሳሪያ ጥፋት ስጋቱ ክፉኛ እያራዣት ነው። እስያዊቷ ሀገር ሰሜን ኮሪያ የኒውክሌር ጦር መሳሪያዋን በጥራትም በብዛትም ለማስፋፋት መሰናዳቷን ስትገልጥ መሪዋ ኪም ጆንጉንም ከዚያ ጋር ጎን ለጎንም የባህር ኃይላቸውን በማንም የማይሞከር አድርገው ለመገንባት በስራ ላይ መሆናቸውን ያስታወቁት በዛቻና በፉከራ ነው። መብላቷን አላወቀች እጇን ታጠበች ይሏል። ወዲያ ግን በሰሜን ኮሪያ የኒውክሌር ጦር መሳሪያ ትጥቅ ጉዳይ ሰላማቸውን ያጡት አሜሪካ፣ ደቡብ ኮሪያና ጃፓንን መሰሎቹ ሀገራት የንዴት ጭንቀት ላባቸውን ሲረጩ የዚያ የሰሜን ኮሪያ የኒውክሌር ጦር መሳሪያ ቢሉ ዛሬ በአሜሪካ ሹልና ረዣዥም ክራንቻዎች ተሰንጋ የምትታኘከው
የምትልከዋ የኢራን የኒውክሌር ጦር መሳሪያ በቻይና ዘንድ እንደ ሸክምና ስጋት ሳይሆን እንደ ጌጥና ለኝታ መቆጠሩን የተሰማው ሰይጣን ለወዳጁ ድርብ ነው ይሏል። ቻይና፣ ሩሲያና ኢራን ከሰሜን ኮሪያ ጋር ወዳጅ አጋርና ባር ሀገራት ናቸው ይሏቸዋል። ይህ በእንዲህ እንዳለ ሩሲያም ለሰሜን ኮሪያ የኒውክሌር ጦር መሳሪያ መጠናከር ቢሉ መስፋፋትና መራቀቅ ወዲህም ለሰሜን ኮሪያ የጦር ኃይል ግንባታ የምትሰስተው ነገር ከቶም የምትወስደውና የምትነፍገው የምትቆጥበው ጊዜ እንደሌለ አስታውቃለች። ጉዳዩ በሞኝ እጀ ዘንዶ ጉድጓድ ይለካል ይሉትን ነውና ሞስኮ ከዚህ በኋላ ዲኒውክሌራይዜሽን ይሉት የነዚያ የምዕራባውያኑን ፈሊጥ ጨርሶ መስማት እንደማትሻም የገለጠችው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ለሰሜን ኮሪያው መሪ ኪም ጆንጉን አይዞሃለንልህ በኒውክሌር ጦር መሳሪያ ጉዳይ ትጥቅ ፍታ የሚልህን ኃይል ራሱን ትጥቁን እናስፈታዋለን ያሏቸው ሩሲያ፣ ሰሜን ኮሪያና ኢራን ከተጣለባቸው ማዕቀብ መሰናክሉን ለማለፍ ሲሉ በመቱት ብልሃትና መላ 104 ቢሊዮን ዶላር በክሪፕቶ ማስቀመጣቸውና ማዛወራቸውን የተሰማው አንቺም ዕውር ነሽ እኔም አንካሳ ተገናኝተናል መሳ ለመሳን አሊያም እባብ ለእባብ ይታይ ካብ ለካብ ይሏል። ያንን ሆነዋል ይሏቸዋል ሀገራቱ። ሌላውና በከባድ የሙቀት ወጀብ የምትናጠዋ ሀገር ፈረንሳይ ከ15 ዓመት በታች ላሉ ዜጎቿ የማህበራዊ ሚዲያን መከልከሏ ሲነገር ፈረንሳይ ከአውሮፓ ህብረት አባል ሀገራት በዚያ ደረጃ የመጀመሪያው ሀገር አድርጓታል የሚል ዜና ተራግቦባታል። በተመሳሳይ በሙቀት ወጀብ ከ2700 በላይ ዜጎቿን ያጣቸው እንግሊዝም በኢራን የሚገኙትን ዲፕሎማቶቿን ጥርግርግ አድርጋ ማስወጣቷን ዓለም ትናንት የሰማችው ሌላው ዜና ነው። በአንበጣ ዘመን ቢራቢሮ ያስፈራል አሊያም ቀን እባብ ያየ ማታ ልጥ ቢያይ በረየ ይሉትን ያስታውሷል። አሊያም ለሀጣን የመጣ ለጻድቃን ይተርፋልን። ትንታኔ ዘገባውን ስናዘጋጅ በዋቢነት ኖርዝ ዌስት ላይቭን፣ ዘ ቴሌግራፍ ኦንላይንን፣ ፍራንስ 24ን፣ ፎክስ ኒውስን፣ ቢቢሲን፣ ዩሮኒውስን፣ ሃንኪዮሬህን፣ ኤንኬ ኒውስን፣ ሲኤንኤንን፣ ኢንዲያ ቱዴይን፣ አልጀዚራን፣ ሲቢኤስ ኒውስን፣ ዴይሊ ስታርን፣ ዘሂንዱና ጄሩዛሌም ፖስትን ተጠቅመናል።